ሜንታል ሄልዝ ወይም ደግሞ የአእምሮ ጤና እና ሴክሹዋል ሄልዝ ወይም ደግሞ የስነ ርካቤ ጤና ምን ያገናኛቸዋል? አንዱ ከል በሌላው ላይ ምንስ ይፈጥራል የሚለውን እያነሳን እንነጋገራለን ማለት ነው። ሴክሹዋል ሄልዝ ሲመጣ ሴክሹዋሊቲ ከብዙ ጊዜ ሜንታል ጋር ይገናኛል። ሜንታል ስታተስ ኦፍ ኢንዲቪጁዋል ወይም የግለሰቡ የአእምሮ የጤና ሁኔታ በደንብ ዳይሬክትሊ ስለሚገናኝ ይሄ ቶፒክ መነሳት ያስፈልጋል። የአእምሮ ጤና በስነ ርካቤ ጤና ወይም በሴክሹዋል ሄልዝ ላይ ጫና የሚፈጥሩትን እስቲ የተወሰኑትን ጥቀስልኝ። ኢኮኖሚካሊ ሀገራችን አዲስ ነገሮች ይኖራሉ። በሆነ ምክንያት የቤት አካባቢ መቀየር ሊኖር ይችላል። ከኢኮኖሚያቸው ፈረሰባቸው ይኖራል። ፐርፎርማንስ አንዛይቲ አንድ ሰውን ጭንቀት ውስጥ ወይም ደግሞ አንዛይቲ ውስጥ የሚከተው ነው። በዋነኝነት በተለይ ደግሞ በብዛት ወጣቶች ላይ ይታያል። ከግንኙነት በፊት ገና ግንኙነት ያልጀመሩ ትዳር ውስጥ ያልገቡ እንደዚሁ ጀነራል የሆነ ይወራል ሴክሹዋል አክቲቪቲ ብዙ ሰዎች ወጣቶች ጋር እርስ በርስ አንዱ ያለው ፐርፎርማንስ ለአንዱ የሆነ የመዋራት ነገሮች አሉና እነዛ ነገሮች ሰዎች በግል እዛው ላይ ሜቢ ሪቪል ላይ ያደርጉት ይችላሉ፣ ግን የሚጨነቁባቸው ሁኔታዎች አሉ። አብዛኛው ወንዱ ነው በቃ መሆን አለብኝ፣ እንዲህ መሆን አለብኝ፣ እንዲህ አሪፍ መሆን አለብኝ ይቀርና ፐርፎርማንስ አንዛይቲ ሲሆን ሴክስ ኢዝ ኖት አባውት ፐርፎርማንስ ኢትስ አባውት ኤክስፒሪየንስ ነው የሚባለው። ስለ ፐርፎርማንስ ካረክ ስቴጅ ላይ ሰዎች እያዩ ብቃትን ቼክ እያደረጉ አይነት አርገህ የፈተና መድረክ ካረከው ኢትስ ቴሪብል። ፐርፎርማንስ አንዛይቲዎች በብዙ መልኩ ይፈጠራሉ። ሰው ሜንሽን ባረጋቸው ግማሾቹ ደግሞ ሰዎች መጡት ቪዲዮ ላይ የሚያያቸው ብዙ ነገሮች ይኖራቸውና ፖርኖግራፊ ወይ በዚህ መልኩ ትልቁ የሆነ ሲግኒፊካንት የሆነ ይሄ ኢሜጅ መበለ እንትን ማለት መቀየር እና ፐርፎርማንሳቸውን ኩዌሽን እንዲያደርጉ የሚያደርጋቸው እሱ ነገር ነውና በሱ ነገር ዙሪያ እስኪ የምትለን አንተ። ፖርኖግራፊ ዋው ፖርኖግራፊ በጣም እንግዲህ ስንፈተ ወሲብ በነገራችን ላይ ከ1970ዎቹ በፊት ከ40 በኋላ የሚመጣ ችግር ነበር። አሁን እንደምታየው እኛ እንግዲህ በዚህ 2 ዓመት ውስጥ ከ12500 በላይ ከሴክሹዋል ሄልዝ ጋር በተያያዙ ሰዎችን አይተናልና በጣም በርካታ በ18 በ20 በ25 በጣም ኮመን ነው ስንፈተ ወሲብ በአሁን ላይ ማለት ነው። ድሮ ግን ከ1970ዎቹ በፊት ግን በተጠኑ ጥናቶች ከ40 በፊት ለስንፈተ ወሲብ አይወራም ነበር። ልክ ያ ጊዜ ምንድነው 1970ዎች ማለት ኢንተርኔት የተጀመረበት ጊዜ ነው። ኢንተርኔት ምን አደረገው? ፖርኖግራፊን አክሰሰብል አደረገው ለሁሉም ማለት ነው። ዛሬ ምንድነው የሚባለው አንድ ሰው የዛሬ ለ10 ዓመት የድሮ ሰዎች ያላዩትን በ2 ደቂቃ ላይ የሚችልበት አጋጣሚ ነው የፈጠረለት ኢንተርኔቱ። እንግዲህ ኢንተርኔቱ በጣም በርካታ ጥሩ ነገሮች አሉት። ስለ ፖርኖግራፊ ስናወራ ግን ምን አደረገው? በቀላሉ የሚገኝ በኪስ ውስጥ የሚገኝ ያደረገው። በቀላል ደግሞ አሁን ኢንተርኔት ዋጋም ብዙ የተሻሻለ ሲመጣ ሰው አክሰሲቢሊቲ ሲኖረው በስልኩ በቀላሉ ፖርኖግራፊ የሚያይበት ሆነ ማለት ነው። ፖርኖግራፊ እና ሪል ሴክስ በምን ይለያል? ፖርኖግራፊ ስክሪፕትድ ነው። ፖርኖግራፊ ድራማ ነው። ድራማ በአንድ ቀረጻ አይወሰድም። ድራማ አሳጋ እንዲበል እዚህ ጋር እንደዚህ ያስተካክል፣ የካሜራ ጥራቱ እንደዚህ ነው፣ የእንትኑ እንደዚህ ነው፣ እንደዚህ በል፣ እንደዚህ ጩሂ፣ እንደዚሁን እየተባለ በጥራት ባለው ካሜራ በተቀናጀ ሁኔታ ተመልካችን በሚስብ መልኩ የተመልካችን አንጎል በጣም አቴንሽን በሚይዝ መልኩ የተሰራ ድራማ ነው ባጭሩ። ስለዚህ ያ አለ። ሪል ላይፍ ደግሞ እንደዛ አይደለም። ሲምፕል ለምሳሌ ወንዶች የሚቸገሩበት ፖርኖግራፊ ለምን መሰለ? ወንዶች ባይ ኔቸር ቪዥዋል ክሪቸርስ ናቸው። ሞር በማየት ነው እንትን የሚሉትና ፖርኖግራፊ ሲያዩ አንደኛ ኢንቴንስ ስቲሙለስ ነው ያለው። በጣም ከፍተኛ ኢንቴንስ ስቲሙለስ ምን ለማለት ፈልጌ መሰላችሁ? ለምሳሌ አንድ ሰው 1 ሲኒ ቡና ቢጠጣ ሞቅ ይላል አይደል? 5 ሲኒ ቡና ቢጠጣስ ወይ ክራሽ ያደርጋል ወይ በጣም ሞቅ ይላል። ስለዚህ ልክ እንደዛው ብዙ ዶፓሚን ቦምባርድ ነው ያደረጉት። በጣም ስቲሙለሱን ወይም የማነቃቂያውን ነገር በጣም በከፍተኛ ነው የሚሰጠው። አንድ ሁለተኛ ፖርኖግራፊ ምንም አይነት ኢፌክት አይጠበቅብህም። ከኪስ አውጥተህ ስልክ ማየት። ሪል ላይፍስ የሆነ ቆንጆ ሴት እንደሱ የምትማርክህ ወይም ከፖርኖግራፊው ተቀራራቢ የምትማርክህ ሴት በቀላሉ አታገኛት። ነይ ስላልካት አትመጣም። ማናገር አለብህ። ለማናገር ድፍረት ይጠይቃል። ማሳመን አለብህ። ለማሳመን ሂደት ይጠይቃል። ከዛም በኋላ ማስደሰት አለብህ እሷን። እንደ ፖርኖግራፊ ዋን ዌይ ስትሪት አይደለም። ስለዚህ
ምን ይሆናል መሰለ ፖርኖግራፊ የለመዱ ሰዎች አንደኛ ኤክስፔክቴሽናቸው ከሴክስ የሚጠብቁት ከፍተኛ ነው። ሴክሹዋል ኤክስፔክቴሽኑ ዲስአፖይንትመንት ያመጣል። በኋላ ላይ እናነሳዋለን። ፖርን ኢንዲውስድ ኢሬክታይል ዲስፋንክሽን ውስጥ ይገባሉ። ወይም ደግሞ በቂ ስቲሙለስ ስለማያገኙ ብዙ ባለትዳሮች አሉ በነገራችን ላይ ሚስቶቻቸውን ትለው ፖርኖግራፊ የሚያዩ። በዚህ አጋጣሚ እንድታቆሙ ነው የማለው። ያን አይነት ሲስተም ይፈጥራል። ስቲሙለሱ በቂ ስላልሆነ እዚህ ላይ ያኛውን ስለማያገኙ አንዱ ችግር እሱ ነው። ከዛ ውጭ ግን ኢፈርት የሚባል ነገር እነዚህ ሰዎች ማውጣት አይፈልጉም፣ አያወጡም። ስለዚህ ለሚፈልጉት ነገር እያዩ ተውታል፣ ወደ ፖርኗቸው ነው የሚመለሱት እና ኢፈርትን ነው የሚቀንሰው ወይም ጥረት እንዳታረግ ነው የሚቀንሰው። ከዛ ውጭ ደግሞ ይሄ ኢምፐልስ ኮንትሮል ወይም ራስን የመቆጣጠር ስሜትን በጣም ነው የሚቀንሰው። ስለዚህ ምን ያስቸግራቸዋል? ፕሪማቹር ኢጃኩሌሽን ያስቸግራቸዋል። እንዳልኩ ደግሞ ማሲቭ ስቲሙለስ ስላለ በዛዘር ኢንድ ደግሞ አይቆምላቸውም። ከዛ ውጭ ደግሞ እንዳልኩ ወጥተው የማናገር ብቃቱ እንደገና ኮንፊደንሱ ጥረት የማረጉ ያ ሁሉ ስለሚጠይቅ እነሱ የለመዱት በቀላሉ ከኪስ አውጥቶ ስለሆነ ያንን ለማድረግ ወኔው ያጥራቸዋል ማለት ነው። ፖርኖግራፊ ቴሪብል ነው በነገራችን ላይ እና ፖርኖግራፊ ሪዋርድ ሲስተምን ሀክ ነው የሚያደርገው። አንጎል ወጥቶ ሄዶ ዶፓሚን ሪዋርድ ሲስተም ይባላል። እሱን ነው ሄዶ የሚቆጣጠረው እና አንዳንድ ጊዜ አውት ኦፍ ኮንትሮል ይሆንባቸዋል ማለት ነው። ስለዚህ በዛው ወደ ኮምፓልሲቭ ማስተርቤሽን ውስጥ የሚገቡ አሉ። ብዙ ወንዶች አይቻለሁ። በቀን 10 ጊዜ ካላረኩ 5 ጊዜ በየበስራው መሀል ወጥቼ ካላረኩ በቃ ይጨንቀኛል፣ እንቅልፍ አይወስደኝም የሚሉ አሉ። እስከ ምደማ ድረስ ነው ማረገው ምናምን የሚሉ አሉ። እነዚህ ሁሉ ከፖርኖግራፊ የተያያዙ ናቸው። ስለዚህ ፖርኖግራፊ በጣም ዳሜጂንግ ነው እና አንድም ፐርፎርማንስ አንዛይቲ ከሚያመጡት ነገሮች አንዱም ፖርኖግራፊ ነው ማለት። ስለዚህ ፖርኖግራፊ በጣም መቀነስ ያስፈልጋል። አይደለም ፖርኖግራፊ ስክሪን ታይም ቀንሱ እየተባለ ነው አይደል? ፖርኖግራፊ ዘ ወርስት። ኤግዛክትሊ ያው ብዙ ሰው የሚጠቃበትና አሁን ኢቨን ሜንሽን ለማድረግ እነዚህ አይነት ነገሮች የማይገባ ሰው ማግኘት በጣም በተለይ በዚህ ፕሮብለም ውስጥ ያሉ ሰዎች እየቀነሰ ነው የመጣው እና ይሄ ሲግኒፊካንት ኢሹ አለው። ግንኙነት ላልጀመሩ ሰዎች ወደፊት ፊውቸራቸውን በትልቁ መልኩ አሁን ክሊርሊ በገለጽክልን መልኩ አፌክት ያደርጋቸዋል። ትዳርንም በዚህ መልኩ ባለቤት እያለው እዚህ ጋር ሌላ ላይክ ኢማጂኔሽን ብቻ ላይ ተመስርቶ ያው ቤተሰብ መራራቅ፣ ሌላ ችግሮች የመፍጠር ሁኔታው ከፍተኛ ነው። እሱን ተከትሎ ደግሞ አንዳንዴ ያው ማስተርቤሽን የራሱ ኢፌክቶች አሉት። ማስተርቤሽን ሲግኒፊካንት የሆነ ሴክሹዋል ፐርፎርማንስ ላይ ፕሪማቹር ኢጃኩሌሽን፣ ኢሬክታይል ዲስፋንክሽን አለው እና የእሱንም ኢፌክት ላይ ክሊርሊ ቪዥዋላይዜሽኑን ኢፌክት ነግረህናል እና የዚህ አክቲቪቲውን ውስጥ አክት ማድረጉን ኢፌክት እሱንም በዚህ መልኩ ሜንሽን ማድረግ ጥሩ ነው። የተገናኙ ናቸው። ብዙ ጊዜ ፖርኖግራፊ ለብቻው የሚያይ ሰው አታገኝም። ፖርኖግራፊ ካየ መጨረሻው ማስተርቤሽን ነው። በነገራችን ላይ በጣም ብዙ ሰው አሁን ራሳችንን ጻድቅ ምናምን ማድረግ የለብንም። እኛም ትተን ነው እንጂ ድሮ በወጣትነታችን እናይ ነበረ። ትክክል እንዳልሆነ ስናቅ ትተናል። ብዙ ሰው ያያል ፖርኖግራፊ። ብዙ ሰው በነገራችን ላይ ማስተርቤሽንን ብለው 97% ነው ዳታዎች እንደሚያሳዩት በጣም ኮመን ነው። ግን ሰው ሲያቅ ነው መቀየር አለበት። ሲያቅ መቀየር አለበት። ያኔ ያው ውሳኔዎችን መጥፎ መሆኑን ሲያቅ መቀየር ይኖርበታል ማለት። ስለዚህ በጣም ኮመን ነው ነገሩ። ግን ምንድነው ኮምፓልሲቭ ውስጥ ይገባሉ አንዳንዶቹ። ኮምፓልሲቭ እና ሌላኛው ይለያያል። ኮምፓልሲቭ ማስተርቤሽን ማለት በቃ እሱን ካላረጉ መተኛት አይችሉም። እሱን ካላረጉ ጭንቀት ውስጥ በጣም ይገባሉ፣ ስራ መስራት አይችሉም። ይሄ ምን ሆነ? አዲክሽን ሆነ ማለት ነው። ሱስ ውስጥ ገባባቸው ማለት ነው። ብዙ ጊዜ እዚህ መነሻው ፖርኖግራፊው ነው። ከፖርኖግራፊው ተከትሎ ይሄ ምን ያደርጋል መሰለ? አእምሮን ትሬን ነው የሚያደርጉት። አእምሯችን ለበኋላ ላይ እናነሳዋለን። ፕሪማቹር ኢጃኩሌሽን ከዚህ በፊትም አንስተናል። አንዱ አእምሯችንን ማሰልጠን ነው አይደል? ሃቢት ፎርሚንግ ክሪቸርስ ነን ሂውማን ቢንግስ ማለት ባህሪ መልመድ የሚጠበቅብን ወይም ማድረግ የምንችል ሰዎች ነን እና ባህሪ ደግሞ በመደጋገም የሚመጣ ነው። ስለዚህ የሆነ ነገር ደጋግም ለረጅም ጊዜ ካረከው ያንን አድራጊ ሰው ትሆናለህ ማለት ነው። ለረጅም ጊዜ ጠዋት የምትነሳ ከሆነ ጠዋት መነሳት ባህሪ ይሆናል ማለት ነው። ልክ እንደዛው ለረጅም ጊዜ ማስተርቤት የሚያደርጉ ሰዎች ብዙ ጊዜ ማስተርቤሽን አስተውለህ ከሆነ ለብቻቸው ተደብቀው በፍጥነት የሚከናወን ነገር ነው። ለምን?
ሰው ያዘኝ ያልያዘኝ ፍርሃት አለ። በዛ ላይ ደግሞ እነሱም ጨርሰው መገላገል ይፈልጋሉ። ስለዚህ ይሄ ምንድነው ለረጅም ጊዜ ይሄንን ሲያደርጉት አንጉሏችን ምን እያስተማሩት ነው? ሴክስ ማለት ወይም ግንኙነት ማለት በፍጥነት መጠናቀቅ ያለበት ነገር ነው የሚለውን ለአእምሯችን እያስተማሩት ይሄዳሉ ማለት። ስለዚህ ፕሪማቹር ኢጃኩሌሽን ከነበረ በተለይ ተፈጥሯዊ ያባብሰዋል ማለት ነው። አንደኛው እሱ ነው። ሁለተኛ ራፍ ማስተርቤሽን የሚባል አለ። ራፍ ማስተርቤሽን ማለት ኖርማሊ ኢንተርኮርስ ካየህ ራፍ አይደለም ወይም በጣም ጠንከር ያለ ወይም ፍትጊያ የበዛበት ቢኖረውም ሉብሪካንት ይኖራል፣ የእሱ ፈሳሽ ይኖራል፣ ኢንጆያብል ነገር ነው የሚሆነው። ነገር ግን ማስተርቤሽን አንዳንዶቹ ከትራስ ጋር የሚያደርጉ አሉ፣ አንዳንዶቹ በደረቁ የሚያደርጉ አሉ። ይሄ ራፍ ማስተርቤሽን ፊሊንግ ሴንሴሽናቸውን ይቀይረዋል። የሚጠብቁት እንደዛ ድርቅ ያለ ነገር እና ራፍ የሆነ ነገር ይሆናል ማለት ነው። ኖርማል ኢንተርኮርስ ሲያደርጉ አንዳንዶቹ በቃ ምንም አይደሰቱ። በቃ እኔ እኮ ዝም ብዬ ነው ለእሷ ብዬ ነው ማድረገው የሚሉኝ አሉ። ምንም አይደሰቱም። አንዳንዶቹ አይጨርሱም፣ አኖርጋዝሚክ ይሆናሉ። አንኢጃኩሌሽን አይረኩም፣ አይጨርሱም። እና ምን ላርግ በቃ እኔ የምጠብቀውና የሆነው ሌላ ነው ብለው ይመጣሉ። ይሄንን ሊያስከትል ይችላል ማለት ነው። እና ሁለቱም አሪፍ ነገሮች አይደሉም። ሰዎች ባወቁ ሰዓት መቀየር ያስፈልጋል ማለት ነው። በጣም ጥሩ። ያው ሲግኒፊካንት ሆነ የአእምሮ ኤፌክት ነው የሚያመጣው ፖርኖግራፊ እና እሱም ከአእምሮ ጤና አሁን ሜንታል ሄልዝ ካልነው እና ሴክሹዋል ሄልዝ ላይ ዳይሬክት ሪሌሽን ስላላቸው መነሳት ስለነበረበት አንስተነዋል። ብዙ ሰዎች ደግሞ ኢቨን ላይክ ማጆሪቲ ኦፍ ሶሳይቲ ከዚህ ይጠቀማል ብለን ተስፋ እናደርጋለን። ቀድሞ ያነሳናቸው ስትረስ ፋክተሮች አሉ፣ ፖርኖግራፊ ኢሹዎችም አሉና ኢንጀነራል ሁለቱ ሲግኒፊካንት ናቸው። ከዛ በዘለለም ላይክ ፖርኖግራፊ በነገራችን ላይ ፖርኖግራፊ ደግሞ ያው ዶፓሚን አይደለ? ዶፓሚን በጣም ሲጥማቸው ወደ ሌላ ሱስም ይመራቸዋል። ጫት ይጀምራል፣ ከጫት ወደ ሲጋራ፣ ከሲጋራ ወደ አልኮል፣ አንዳንዶቹ ዊድ፣ ኮኬን። በቃ ዊድ በተለይ በጣም ኮመን ነው። አሁን ወደ ትናንትና እንኳን ብዙ ሰው አንድ ሁለት ሰው አይቻለሁ ወደ ሞያሌ መስመር ምናምን የሚሰሩ ሰዎች ዊድ በጣም ይገባል። እና ዊድ ደግሞ ሲጠቀሙ ኢኒሻሊ መጀመሪያ አካባቢ ትንሽ ፐርፎርማንስ የማሻሻል ነገር አለው። ነገር ግን በሂደት ደግሞ ከባድ ችግር ነው የሚያመጣባቸው። ልክ ዘሴም አልኮልም መጀመሪያ አካባቢ ስትረሱን ትንሽ ስለሚቀንስላቸው ፐርፎርማንስ አንዛይቲዋን ትንሽ ስለሚቀንስላቸው መጀመሪያ ትንሽ ያሻሽላቸው፣ በሂደት ግን ያስተኛባቸዋል። እና እንደዚህ የሚጠቀሙ ሰዎች በብዛት አሉ። ወደዚህ ያመራል። ፖርኖግራፊን እየቆየህበት ስትሄድ ወደዛ ዶፓሚን ክሬቭ ስለሚያደርጉ ወደዛ የመሄድ ቻንሳቸው ይጨምራል ማለት ነው። አንዱ ከዛም ጋር የተገናኘ ነው ማለት ነው። ሌላው አሁን ሳንነካው ማለፍ የሌለብን ደግሞ አንዳንድ ጊዜ ደግሞ የስነ አእምሮ መድኃኒቶችም ሴክሹዋል ፐርፎርማንስ ላይ ጫና ይኖራቸዋል። ለምሳሌ ኤስኤስአርአይ የምንላቸው ሴሌክቲቭ ሰሮቶኒን ሪሃፕቴክ ኢንሂቢተር የሚባሉት እንደነ ፍሎክሲቲን፣ ፓሮክሲቲን፣ ሰርትራሊን እነዚህ ሳይድ ኢፌክታቸውን እኛ ለሴክሹዋል ለፕሪማቹር ኢጃኩሌሽን ልንጠቀመው እንችላለን። ይታዘዛሉ፣ ለፕሪማቹር ኢጃኩሌሽን የሚታዘዙ ናቸው። ነገር ግን በዚህ ህመም ምክንያት ለረጅም ጊዜ ኤስኤስአርአይ የሚወስዱ ሰዎች ደግሞ የፍላጎት ማጣት፣ ያለመቆም ችግር እንደዛ ሊገጥማቸው ይችላል። እንደዛ በሚገጥማችሁ ሰዓት ማቆም መፍትሄ አይደለም። እዛው ያዘዘላችሁ ሐኪም ጋር ቀርባችሁ ይሄ ገጥሞኛል ብትሉት ወደ ሌላ መድኃኒት ይቀይርላችኋል ማለት ነው። ይሄም አለ፣ ህመሙም አለ። ህመሙም አንዳንድ ጊዜ ቅድም እንዳነሳ ነው ሺዞፍሬኒክ ሲሆኑ በተለያየ ሳይኮትሮፒክ እነዚህ መድኃኒቶች የስነ አእምሮ መድኃኒቶች ሲሆኑ የሚገጥማቸው ችግር ይኖራል ማለት ነው። እነዚህም ሴክሹዋል ሳይድ ኢፌክት አላቸው። እንደዛ በሚገጥም ጊዜ ያው ከሐኪም ጋር ቀርቦ መነጋገር ያስፈልጋል ማለት ነው። ያው ካለው ሐኪም ጋር አሁን ያለ ህክምና ክሊኒክ ሴንተር ያሉ ሰርቪሶች ምን አይነት አሁን እንደዚህ አይነት ሰዎች ሲመጡ ምን አይነት ሰርቪሶች ማግኘት ይችላሉ? ጀነራል የሆነ እዛው ባሉበት ሁኔታ መታከሙ የሚችሉባቸውን ኢምፖርታንት የሆኑ ሲግኒፊካንት ቶፒኮችን ያነሳ ነው እና ኢቭን እንደዚህ አይነት ሰዎችም ሰፖርት ያስፈልጋቸውናል። በራሳቸው እንደዚህ አይነት ነገሮች ዊል ላይ ያደርጉ ይችላሉ እና ሜዲካል አድቫይስ፣ ሜዲካል ትሪትመንት እንደዚህ አይነት ነገሮችን ሲግኒፊካንት የሆነ ኢፌክት የሚያመጣባቸው ሰዎች አሉ። በራሱ አእምሮ ሬዲ ሆነው ለመቀየር እዚህ ወደኛ ስታተስ ወደኛ ክሊኒክ ሲመጡ ነገሮች ያው ሪል የሆነ የመለወጥ ሀሳብ እንዳላቸው ይታመናል። እኛም ደግሞ ሪል የሆነ ትሪትመንቶችን ከኛ ያገኛሉ። ማግኘት ከሚችሉት ነገሮች ውስጥ ጀነራል የሆነ ላይክ ስቴፖችን ማውረተን ታካሚዎች ከዚህ ተጠቅመው ፕሮግራማችን እሱ ማለት ይችላል። በጣም ጥሩ።
እንግዲህ በነገራችን ላይ ኢንሳይት ይሄ ስለ ራስ ችግር ማወቅ ራስ ቀድማ ማወቅ ኢንሳይት ብዙ ወንዶች አይኖራቸውም። እኛ ጋር ሲመጡ እኛ ጋር ያወቁት ነው የሚመጡት። አብዛኞቹ በተጠናም ጥናት እንደሚያሳየው 70% ወንዶች ፊድባክ ከእሷ ወይ ስትቆጣ ወይ ደግሞ ነገሩ ሲነገራቸው ነው የሚያውቁት። በተለይ ፕሪማቹር ኢጃኩሌሽን ያለባቸው ብዙም አያውቁም። በቃ እነሱ ስለተደሰቱ እሷ የጨረሰች ይመስላቸዋል። ፌክ ኦርጋዝም በሴቶች ደግሞ በጣም ኮመን ነው። የተደሰቱ ያስመስላሉ ብዙ ሴቶች። ስለዚህ ለረጅም ጊዜ ችግሩ እንትንልና በኋላ መነጫነጭ ነው። አንዳንዶቹ አውትራይት ቀጥታ ሲነገራቸው ኦኬ ብለው ድንግጥ ብለው የሚመጡ አሉ። ሁልጊዜም ችግሮች በጊዜ ሲፈቱ ለሚፈታው ማኪል ይቀላሉ፣ ለሚፈታውም ለትም ሰው ይቀላሉ። ስለዚህ በጊዜ ቢሆን የተሻለ ነው ምንም ነገር ማለት ነው። ሌላው ምንም ነገር ሳይኮሎጂካል ነው ከማለታችን በፊት ኦርጋኒክ አለመሆኑም ማወቅ ያስፈልጋል። ለምሳሌ አሁን ሳይኮሎጂካል ነገሮች ይህን ችግር እንደሚያመጡ በደንብ አወራን አይደለ? ነገር ግን ይሄ ነው ብሎ አይደመደምም በአንዴ። ለምሳሌ ታይሮቶክሲኮሲስ ያለበት ሰው ተመሳሳይ ፕሪማቹር ኢጃኩሌሽን ፐርፎርማንሱ ምኑ ሊበላሽ ይችላል። እኔ አሁን በቃ ታይሮይድ ሜዲኬሽን አስጀምሬው የተሻለው ሰው አለ። ያ ግን በምንም ልታውቀው አችልም ከሐኪም ጋር ቀርቦ ተመርምሮ ካላወቀ በስተቀር። ስለዚህ የጤና ሁኔታን በደንብ ሐኪም ጋር ቀርቦ ቼክ ማድረግ ቢያንስ አንድ ጊዜ ቼክ ማድረግ ያስፈልጋል ማለት ነው። ከዛ በኋላ እንደ ሁኔታው እንደ ችግሩ ሁኔታ ይፈታል። ብዙ የጤና ባለሙያዎች ደግሞ ለጤና ባለሙያዎችም ትንሽ አስተያየት ነገር ቢኖረኝ መናገር የምፈልገው ምንድነው ሳይኮሎጂካል ነው፣ ራስን አረጋጋ። ይሄ መልስ ቢሆን ኖሮ ወደ አንተ አይመጣም። ገብቷላ? በደንብ ወይ ኮግኒቲቭ ቢሄቪየራል ቴራፒ በደንብ ስትራክቸርድ የሆነ ፎሎ አፕ ያለው በደንብ ወይ ማድረግ ነው። ካልሆነ በደንብ አዳምጦ ሰውየው የሚያስፈልገውን ሕክምና ማድረግ ነው እንጂ ላይክ ሲምፕል ሪአሹራንስ በቂ አይደለም። ብዙ ወጣቶች እንደዛ ይደረጋሉ ሲሄዱ። ትናንትና ያየሁት ሂዝ 26 years old 26 ዓመቱ ነው። ሲሄድ በቃ ሳይኮሎጂ ነው ይሉኛል አለውልኝ። you know what ያዝ በጣም ባይላተራል ቴስቲኩላር አትሮፊ አለው። ትንጥዬ ናቸው ቴስቲኩሎቹ። ማይክሮፒነስ አለው። በጣም ረጅም ነው ቁመቱ። ድምፅ የሴት ነው ይሉኛል አለ ጓደኞቼ። እና እኔ በቃ በጣም ነው ማፍረው። ሁልጊዜ ተጨናንቄ ነው ሐኪም ቤት ሄደው ግን ሲሄድ ሳይኮሎጂ ነው ራስን አረጋጋ ይሉኛል አለ። እና ይሄ ፕራይሜሪ ሃይፖጎናዲዝም ያለው ልጅ ነው። በጣም ቴስቴስትሮኑን ስንለካው በጣም ዝቅ ያለ ኤልኤችኤፍኤስኤች በጣም ሃይ የሆነ ፕሮባብሊ ስፐርም አናሊሲስ አልሰራንም እንጂ 0 ነው የሚሆነው። በጣም ፕራይሜሪ ሃይፖጎናዲዝም ፕራይሜሪ ቴስቲኩላር ፌለር ያለው ሰው ነው። ፎርዛት ማተር በነገራችን ላይ ቴስቲክሎቹ አትሮፊ አድርገዋል እንጂ ማይክሮፒነስ አለው። ዌል ፎርምድ ስክሮታል ሳክ አለው ምናምን ማለት ከፌሜል አንዳንድ ጊዜ ፊሜሎችም ሜል መስለው ሊመጡ ይችላሉ እና እንደሱ አይነት ነገር አይደለም። እንደዛ ሆኖ ሲመጣ በደንብ ማየት ያስፈልጋል። አንዳንድ ጊዜ ኦቨር ኢንቨስቲጌሽን ማድረግ ይሻላል። ሰውየው የሚሰርገው አሁን ዚስ ጋይ ፕሮባብሊ ቴስቴስትሮን ቴራፒ በ16 ዓመቱ ምናምን ቢጀምር ማይክሮፒነሱ ያድግለት ነበር። ብዙ ለውጦች ይኖሩን ነበረ። ሞርዛና ማለት ነው። አሁንም ለውጥ ይኖረዋል ብለን እንጠብቃለን። እና ምንድነው እንደዚህ በሚመጣበት ጊዜ አንዳንድ ጊዜ ሳይኮሎጂ ሊሆን ይችላል የስ ግን ከዛ በላይስ ቢሆን ያንን ክሊር ማድረግ ያስፈልጋል። ሁል ጊዜም ከባዱን ነገር ማየት ያስፈልጋል። ትናንትና ለምሳሌ አንድ የመጣ ለኔ ጋር የመጣው ሰው ኢሬክታይል ዲስፋንክሽን ፍላጎት የለኝም፣ ኢሬክሽን የለኝም፣ አይቆምልኝም፣ ፍላጎት የለኝም። ሂ 34 ዓመቱ ነው እና ማትጠብቀው ነው እና ላብራቶሪ ሲመጣ ቴስቴስትሮን ኢዝ ቬሪ ሎው። ቴስቴስትሮን ምርመራው በጣም ዝቅ ያለ ነው። ፕሮላክቲን ኢዝ ኦቨር 200 በጣም ሃይ ነው እና ዋው። ስለዚህ ያው ፒቱታሪ አዴኖማ ሊሆን ይችላል፣ የጭንቅላት እጢ ሊሆን ይችላል ብዬ ማራይ ላኩት። የጭንቅላት እጢ ነው ያለው። ስለዚህ አንዳንድ ነገሮች በደንብ አስኪደን እንደው ሲመጣ ኖርማል ነው ቢባል ይሻላል ሚስ ከምናረገው ማለት ነው። እና አንዳንዴ ሲምፕል ሪአሹራንስ ከማለት በደንብ ወይ ሪፈር ማድረግ ወይ ደግሞ በደንብ በተቻለ መጠን በደንብ ኢንቨስቲጌት በደንብ ማየት ያስፈልጋል ማለት ነው። ስለዚህ ሰዎች እንደዚህ በሚገጥማቸው ጊዜ መጀመሪያ የጤና የውስጥ ችግር አለመሆኑን በደንብ ማወቅ ያስፈልጋል። ሳይኮሎጂካል ከሆነ ቅድም ባነሳናቸው መድኃኒትን ጨምሮ የተለያዩ አማራጮች አሉ። እነሱ ማድረግ
ከዛ ውጭ ያለም ነገር ካለ በዛ መሰረት ማከም ይቻላል። ያው ሁሉም አገልግሎት እኛ ጋር ቢመጡ አሉ። እነዚህ የምናወራቸው ነገሮች እኛ የምናደርገውን ነው የምናወራው፣ ሌላ ነገር አይደለም። ቢመጡ ክሊኒክ ያው ብዙ ሰው ስላለ ያውቃሉ ያንን። በጣም ልክ ነው። ያው እንግዲህ ስቲል ስትረስ ፋክተር ይሆን ይችላል፣ ሳይኮሎጂካል ፋክተር ይሆናል። ብዙ ሰዎችን የሚረዱት ሳይኮሎጂካል እንደሆነ ይረዳሉ፣ ግን ስቲል ኦርጋኒክ ፋክተሮችንም ሚስ መደረግ የለባቸውም። ኢንጀነራሊ ቶፒኩ ሁለቱም ያው ሩል አውት ካላደረገን ሳይኮሎጂካል ነው ብሎን ላናቅ እንችላለን እና በዛ መንገድ ሁለቱንም ስትረስ ያለበት ራሱ ማኔጅ ማድረግ ይገባዋል። ፋክተሮች የሚያውቃቸው ችግሮች ካሉ ከቤተሰብም ኢሹዎች ካሉ በጣም ጥሩ የሆነ ኮሚኒኬሽን ከተዳረገ ጋር ከጓደኛ ጋር መደረግ ይገባቸዋል። ይሄ ሲግኒፊካንት የሆነ ስትረስ ሌቭልን ይቀንሳል። ኮሚኒኬሽን ቅድም ካነሳናቸው ቴራፒ ወይ ኮሚኒኬሽን በመሃል በጣም አስፈላጊ የሚባለው ነገር ነው። ካልሚንግ ኢፌክት አለው። አንደርስታንድ እንደምታደርገው ሰፖርቲቭ ለትሪትመንቱ እንደምትሆን ይሄ ነገር ብዙ ነገሮችን ይቀይራል። ኢነርጂም ወደ ክሊኒክ እንዲመጣ እነሱ ነገሮች ጥሩ ናቸው። ስቲል ፕሮብለሞች ደግሞ ኖሮ እኛ ኢንቨስቲጌት አድርገን ያው ዲያግኖስ መደረግ የሚችሉ ብዙ ፕሮብለሞች አሉና በዚህ መልኩ ብዙ ሰዎች በዚህ ፕሮግራም ይጠቀማሉ ብዬ አስባለሁ። አዲሽናል ላስት ፖይንት ካለ ኮሚኒኬሽን ባልከው ላይ ልግባ ብዬ ነው። ኮሚኒኬሽን ቬሪ ኢምፖርታንት፣ በጣም ወሳኝነት። ምንድነው ያመንከው ነገር አይከብድም አይደል? ያመንከው ነገር አይከብድም። ይሄ ነገር ያስፈራኛል፣ ያስቸግረኛል ብለህ ለፓርትነር በጣም ለምትቀርባት ሰው መንገር፣ በተለይ ወንዶች ጋር ስላለ ነው። ወንዶቹ ብዙ ጊዜ ሸወድ አድርገው መድኃኒት ነው ያው ሮጦ መድኃኒት ነው በብዛት ወንዶች የሚወስዱት እና መቀበል ላይ ይሄ ነገር ትንሽ ያስቸግረኛል፣ እጨናነቃለሁ ማለት አንድ ስቴፕ ነው ለመፍትሄው። ማለት የምትረዳ ፓርትነር ላለችው ሰው አብዛኛው ብለናል ይረዳሉ አብዛኞቹ። አንዳንዶቹ ቶክሲክ ናቸው። ቶክሲኮችን በሌላ መልኩ ካፕልስ ቴራፒ ምናምን ማድረግ ነው። ነገር ግን አብዛኞቹ ይረዳሉና እንደዚህ ሲገጥመኝ ነው ይሄ ስለገጠመኝ ነው እንደዚህ የምጨናነቀው እንደዚህ ነው የሚለውን በደንብ ቢያወሩበት እሱ ራሱ የሚያሽላቸው ሰዎች ነው። ለዛ ነው እኮ ፐርፎርማንስ አንዛይቲ ትዳር ላይ መጀመሪያ ጥሩ ሆነው ሲቀጥሉ አሪፍ እየሆነ ይሄዳል። መጀመሪያ አካባቢ አሪፍ ባይሆንም ማለት ነው የተሻሻለ ይሄዳል ማለት ለምን መላመዱም ግልጽ መሆኑም እየመጣ ይሄዳል። መፈራራቱም ይቀንሳል። የተላመዱ ጥሩ እየሆነ ይሄዳል ማለት ነው። ሶ በቀላሉ ኮሚኒኬት በማድረግ ብዙ ነገር ማትረፍ ይቻላል ማለት ነው። በጣም ጥሩ። ያው ከዚህ ብዙ ነገሮች እንደሚረዱ ተስፋ እናደርጋለን። መልካም እንግዲህ ተመልካቾቻችን ቆይታችን ይሄንን ይመስል ነበረ። የተለያዩ ጠቃሚ ምክሮችና ራሳችሁ ደግሞ መተግበር የምትችሏቸውን ነገሮች እንዳገኛችሁ ተስፋ እናደርጋለን። ይህ አፔክስ ሴክሹዋል ሄልዝ ክሊኒክ የዩቲዩብ ቻናል ነው። እኛን መርዳት ከፈለጋችሁ ሰብስክራይብ፣ ላይክ እና ሼር አድርጉልን። ከዛ በተጨማሪ ጥያቄዎች ካሏችሁ ደግሞ ኮሜንት ላይ ጻፉልን። እኔ ዶክተር ሸምሴ ነበርኩ። ከዶክተር ሙአዝ ጋር ጥሩ ቆይታ ነበረን። ለሁላችሁም እናመሰግናለን። ሰላም ሰንብቱ።